የቤተ ክርስቲያን ሰላም ይናፍቀኝ። የቤተ ክርስቲያን ሰላም የክርስቶስ ደም ብቻ የሚሰበክ ታውቃለህ። በትግራይ፣ በሰሜን፣ በጎጃም፣ በባህር ዳር፣ በጎንደር ሰዎች ሲሰልሙ የሚደርስባቸውን እንግልት እናውቃለን። በግሉ ኃጢአት ስለሰራ ልንፈርድበት አይደለም የመጣ ነው። ይሄ የህፃን ሌባ እውነት አባም አይወክልም፣ ኦርቶዶክስም አይወክልም። ይቺ የምትመለከቷት ሴት እያደረገች ያለችው ጥያቄን ተቀበል ለምን ጥለኝ ትሄዳለህ እያለች ሳይሆን በእሷ አረዳድ ወንጌልን እየሰበከች ነው። የቤተሰብ ጨዋታን ጴንጤ አይመራም ያለው ማን ነው? ነፃነት ወርቅነህ የቤተሰብ ጨዋታን ደግሞ ሰደባችሁት አሉ፣ አንቋሸሻችሁት አሉ፣ የጨርቅ ኮፍያውን ተጠቅማችሁ ተሳለቃችሁበት አሉ። ሰላም። ይሄ ያቀረብከው የመዝሙር ግጥም በግልጽ የሚያንጸባርቀው የፕሮቴስታንት ወንጌላዊት ቤተክርስቲያን አስተምህሮ ነው። መልካም ጁማ ይሁንላችሁ። እንግዲህ የ200 ብሩን ቻሌንጅ ለኪዴ ገጠር ጅለን የሚዋጣው ሰላም ጤና ይስጥልኝ። እንዴት አደራችሁ? እንዴት ዋላችሁ? እንዴት አመሻችሁ? አምላክ በቅዱስ እግዚአብሔር ስሙ ዛሬም ዘወትርም የተመሰገነና የተወደሰ ይሁን። በወቅታዊ ጉዳይ ተመልሼ መጥቻለሁኝ። ወንድማችን እሸቱ የፍኖተ ጽድቅ ጉዳይ በቀላሉ እንድንረዳው ያደረገበት ጥረት አለ። እሱን እንመለከተዋለን። ከመቃይ ላይ የነበረው ያ ህፃን ልጅ ኮት እንደ ኮት አባ ብሎ ራሱን እንደ ቆሞስ አድርጎ ስጠር የነበረው ሰው ስንት ዓመቱ ነው እድሜው? ለምንስ ነው ከኦርቶዶክስ የወጣው? ምንስ እስካሁን ድረስ ስራዎች ሰርቷል የሚለውን ነገር ለማየት እንሞክራለን። ሙስሊሞች ጥብቅና እየቆሙለት ነው። ነገር ግን እዛ አካባቢ የነበሩ ሰዎች ግን ምስክርነታቸውን እንሰማለን። ምን አይነት ስራዎች ይሰሩ ነበረ? እድሜውስ እውነት ለአባነት ለቁምስና የሚያበቃ ነበር ወይስ አይደለም የሚለውን ነገርም ለማየት እንሞክራለን። መኪና አስቆመው ወንጌል መስበክ ተጀምሯል አሉ። ወንጌል እንደዛ ከሆነ ከዛ በተጨማሪ አባታችን አባ ገብረ ኪዳን የተናገሩት ነገር አለ። ደግሞ ኪዴ የገጠር ልጅ የሚል ታውቁታላችሁ። ባለፈው አቅርቤላችሁ ነበረ። ለምንድን ነው ስለ መሐመድ አዘውትሮ እየተናገረ ያለው የሚለው ነገር ለማየት እንሞክራለን። ለማንኛውም ለብዙዎች እንዲደርስ ይህን ቪዲዮ ሼር አድርጉት። ከአባታችን ከአባ ገብረ ኪዳን እንጀምር። የቤተ ክርስቲያን ሰላም ይናፍቀኝ። የቤተ ክርስቲያን ሰላም የክርስቶስ ደም ብቻ የሚሰበክበት ገንዘብ ጓዙን ጠቅልሎ ወጥቶ ሰው ከክርስቶስ ጋር የሚኖርበት ቀን ይናፍቀኝ። ቤተክርስቲያን መከራ ውስጥ ናት። በገንዘብ ሰው ይታረዳል። በገንዘብ ካህን ይሸጣል። እንዴት ነው የምናደርገው? በክርስቶስ ቤት ውስጥ እሱ ደሙን ያፈሰሰለት ሰው ይታረዳል፣ ይገደላል፣ እየተሰደደ። እኛ እኮ ከቤተክርስቲያን ውስጥ የቆምን ይመስለናል እንጂ ስደተኞች እና አባቶች ልናስብ ይገባል። ሁሉ እንደሆነ ያልፋል። የበላም እንዳልበላ ይሆናል። የለበሰም እንዳልለበሰ ይሆናል። ነገ ክርስቶስ ሁሉንም እንደ ስጦ ያሰጠዋል። እኔም ብለው ይሄን ነው ክርስቶስ ለቤተ ክርስቲያን ይዞላት የመጣ ነገር የይቅርታ ደም፣ ዓለም የሚቀድስ ደም ነው ይዞ የመጣ። ለቤተ ክርስቲያን ሰላምን መስጠት ቢያንስ ከየሜዳው ሰብስቦ ያጠራቀመን እሱ ችሎ ተሸክሞን ያለ እሱ ቀለም ብናጓድል፣ ቅዳሴ ብናጓድል፣ ስርዓት ብናጓድል፣ ንጽህና ብናጓድል የቻለን የተሸከመን እሱ። ቆርሳችሁ አጉርሱልኝ፣ ቀዳችሁ አልብሱልኝ አለ። ለምዕመኖች የሚሰጣቸው የራሱን ስጋ ነው። ምዕመናን የእኛን ገፈታ ነው እየቀመሱ ያለን። እንዳለን አይተው ምን ይደረግ አልተማርም፣ አናውቅ። ተምረን እናጠፋለን ሁላችን። ትልቁ መከራ ያለው እኛ ቤት ውስጥ ነው። እኔ ማንንም አልጠይቅም። በቃ የቤተ ክርስቲያን ችግር ያለው እኛ ቤት ውስጥ። ሃይማኖት የሌላቸውን ሰዎችን ያልወቅስ እኛ ቤት ውስጥ ነው። የእኛ የሹመት ፍቅር መቻብክቶ ነው። ገና ታተን ደግሞ እንደው ቁጭ ብንልና እንደው ወይ በቃ ወይ ምን ዝም ብለው ባለ ሹመቱኛ ሁሉም ዝም ፉክክሩም ያልፋል። በዘመድ መታጀቡም ያልፋል። የሹመት ባህሪያቱ፣ የፖለቲካ ባህሪያቱ። እኛ የክርስቶስ ባሪያዎች ነን። እኛ የክርስቶስ መንግስት ሰራተኞች ነን። እኛ የፖለቲካ ባህሪ አይደለም። በቃ አይደለም። እንዴ ክርስቲያን ተገደለ ሲባል ስቅት እንኳን አይደለም። ሞተ? ስንት ሰው ነው የሞተ? 10። ሲጋራ የሚያጨሰው፣ ጎዳና የወደቀው፣ የታሰረው፣ በሱስ ይዞ የሚንጓለል በፍጹም ማን ያስብ? ጳጳስ ቢሮ ቁጭ ብሎ የሚውል አይደለም። ጳጳስ ማናጀር አይደለም። ጳጳስ ስራ አስኪያጅ አይደለም። ሌባ አይደለም። በምዕመናን ደም ተስማምቶ እንጀራውን የማያከማች ምዕመናንን እየሸጠ የማይበላ ቤተክርስቲያንን አስይዞ የማይደራደር በጥቂቱ የታመነ
ለመናገር የፈለገ ነገር ባይና በሰማ እኔ ጳጳስ በስብከት ቀርቶ በምንም ለመሳደብ አፌ የማይደፍር ለዚህ እናመሰግናለን። ቤተክርስቲያናችን መስተካከል ካለባት ከውስጥ ያሉ የቤተክርስቲያን አመራሮች ናቸው ማስተካከል የሚችሉት። እገሌ እንዲህ አደረገ ወይ ደግሞ እንዲህ አደረገ ምናልባት ያለውን ነገር ሊያጠናክር ከውጭ ያለው ነገር ሊያጠናክር ይችላል እንጂ ከውስጥ ያለውን ፈተና ከውስጥ ያለውን ቤተክርስቲያን ውስጥ ያለውን ችግር ሊቀርፍልን አይችልም። ቤተክርስቲያን የውስጥ ብዙውን ጊዜ ትልቁ ችግር ያለው ከውስጥ ነው። ፈተና እንኳን የግል ፈተና እንኳን ብናይ ከውጭ የሚመጣው ይልቅ ከውስጥ የሚነሳ ፈተና ይበልጣል። ስለዚህ ከውስጥ ያለው ነገር ቢስተካከል ቤተክርስቲያን ብዙ ነገሮችን መመከት ትችላለች፣ ብዙ ነገሮችን ማሸነፍ ትችላለች፣ ብዙ ነገሮችን ታግላ ወደፊት መቀጠል ትችላለች። ግን ከውስጥ ያለው ሳይጠነክር ከውጭ ያለውም ተጨምሮብን ደግሞ እየሆነ ያለውን ነገር እያየን ነው ያለው። እንዲህ ካልና ይቀር ደግሞ ወደ ፕሮቴስታንቱ እንሂድ። ታስታውሱ ከሆነ የወንጌል በተለይ የመንገድ ላይ ጨዋታዎች ተከልክሎ ነበር። ታዲያ ያ ነገር ሲከለከል ወደ ምን ገቡ ላሳይ። እያደረገች ያለችው ጥያቄን ተቀበል ለምን ጥለኝ ትሄዳለህ እያለች ሳይሆን በእሷ አረዳድ ወንጌልን እየሰበከች ነው። እኔ እንደዚህ አይነት የወንጌል አሰባበክ ሁኔታዎች ከየት እንደመጡም አላውቅም፣ ተቀባይነትም የሌላቸው ናቸው። ምክንያቱም ከተማ ላይ ቆመው መሀል መንገድ ላይ ሰዎችን እያስደነገጡ ስለ ክርስቶስ እንንገራችሁ ወይም ደግሞ ስለ ክርስቶስ ሰዎች ማወቅ አለባችሁ ማለት ይህ ትክክል አይደለም። ምክንያቱም ሰላማዊ የሆነውን ክርስቶስን ሰው ማወቅ የሚገባው በሰላማዊ መንገድ እንጂ በመደንገጥና በመረበሽ እንዲሁም ደግሞ በማሰልቸት ውስጥ መሆን የለበትም። የመንገዱ ሲገርመን ደግሞ አሁን ላይ ደግሞ መኪና እያስቆሙ መሀል አስፋልት ላይ በዚህ ደረጃ የትራፊክ ፍሰቱን ሁሉ እያቆሙ ወንጌል ነው የሚሰበከው ማለት ትክክል አይደለም። እንደነዚህ አይነት ሰዎችንም ደግሞ ወተን ትክክል አልሰራችሁም፣ ወንጌል እንደዚህ አይሰበክም፣ ክርስቶስ እንደዚህ አይሰበክም ስንል ደግሞ ወንጌል ጠል ስለሆናችሁ ነው የእኛን ሃይማኖት አትወዱም የምትሉ ሰዎች ጤነኛ አይደላችሁ። እያወራን ነው ያለነው ስለ ሃይማኖት አይደለም። ነገር ግን ሰዎች መረበሽ የለባቸውም ነው። ያልዳነ ወይም ደግሞ ያላወቀ በምትሉት እናንተ እንግዲህ በእናንተ አገላለጽ እንደዚህ አይነት ሰው እኮ ሰላማዊ የሆነ ነገራችሁን ነው አይቶ መምጣት የሚገባው። ስለዚህ በእናንተ የተነሳ ክርስቶስ እንዲያው ሊመሰገንና ሊወደድ ነው የሚገባው እንጂ በእናንተ የተነሳ በትክክል ባልሆነ መንገድ ሰዎች ጭራሽ ክርስቶስን እንዲጠሉት ማድረግ ይህ ትክክል አይደለም። ስለዚህ እንደነዚህ አይነት ነገር በዛ ቤተ እምነት ውስጥ ያላችሁ ሰዎች እንዲታረም እንቅስቃሴ ልታረጉ እንዲሁም ደግሞ ጫናም ልታረጉ ይገባል። ምክንያቱም ይህን ነገር ሁላችሁም ትወዱታላችሁ ትደግፉታላችሁ ማለት አይደለም። ነገር ግን አንዳንዶች በተሳሳተ መንገድ እየሄዱ ስለሆነ ሊታረሙ ይገባል። እንደው አይበለውና እኔ መኪና ቢይዝ ኖረው አላውቅም መትቻት ሜር ይመስለኛል። መሀል መንገድ ላይ መኪና እያስቆመች ምን አይነት መንግስት ስራቸው የምትሰብከው? ወንጌል ምስራችን አይደል? ጌታ ሞቶልሃል፣ ጌታ ተሰቅሎልሃል፣ ጌታ ላንተ ብሎ ተወልዶልሃል ነው አላማው እሱ ነው። ግን መኪና እያስቆሙ እያበሳጩ ምን አይነት ወንጌል ሊሰበክ እንደሚችል ግን መድኃኔዓለም ክርስቶስ ይወቅ። መኪና መሀል ላይ እንዲህ ይዛል። ሆረር ፊልም ላይ ታውቃላችሁ፣ ሆረሩ ደግሞ ቫምፓየሩ መስቀል ሲጠላ ምናምን ነገር ሲጠላ እንደዛ ነው እያሳየች ያለችው። ለምን የወንጌል ፍቅሩ ካላችሁ መስጊድ አካባቢ ሄዳችሁ ለምን አሰብኩት? ለምን ጆባዎች ጋር ሄዳችሁ አሰብኩ? ለምን ኦንሊ ጂሰሶች ጋር ሄዳችሁ አሰብኩ? ወንጌል ፍቅር ካላችሁ፣ ማስተማር ፍቅሩ ካላችሁ፣ እውቀቱ ካላችሁ ግን እውርን ሆነና ነው ነገሩ። ወደ አክሱም ልሂድ። በትግራይ፣ በሰሜን፣ በጎጃም፣ በባህር ዳር፣ በጎንደር ሰዎች ሲሰልሙ የሚደርስባቸውን እንግልት እናውቃለን። ምንም የምታውቀው ነገር የለም። ኦርቶዶክስ ለሰው ጸሎት ታደርጋለች እንጂ ለሰው አትገልም። ወንድሜ ይሄን ቪዲዮ አይተነው እንመለስ። ኦኬ፣ ወጣቶች ማለት ነው የትግራይ ወጣቶቹ እናውቃለን። በትግራይ፣ በሰሜን፣ በጎጃም፣ በባህር ዳር፣ በጎንደር ሰዎች ሲሰልሙ የሚደርስባቸውን እንግልት እናውቃለን። ያለ ስዕል ተስሎ እንጨት ተብሎ እንጨቱን የፈጠረው አምላክ እሱን ሰላም አልክ፣ እንጨቱን ማምለክ በቃ እሱን ነው የገባ እንገድልሃለን ብለው መጥተው ነበር ጳጳሳቱ። ከተመቻቸው ወደ አዲስ አበባ ለመምጣት ሞክርም። እውነት ወንድሜ የማታውቀው ነገር እናውቃለን እንደሚያስጨንቅህ በብዙ ከተሞች እናውቃለን እናያለን እያልክ ነው። እውነት እኛ በቦታው ኖረናል። እንኳን እናስጨንቀው እኛ ኦርቶዶክስ ለጠፋ ሰው ጸሎት እናደርጋለን እንጂ ምንም ከሃይማኖት ጋር ጥላቻ ወይ ደግሞ ሰው መግደል ወይ ደግሞ ሰው ማስፈራራት ምንም አይነት የኦርቶዶክስ ባህሪ አይደለም። በሌላ ሃይማኖት ግን እኔ እንጃ የማውቀው ነገር የለኝም። በኦርቶዶክስ ግን እርግጠኛ ሆኜ ማወራው ነገር ነውና ይህ ልጅ ሳዑዲ አረብ ለመሄድ ስለፈለግኩ ነው
ከኦርቶዶክስ ወደ ሙስሊም የተቀየርኩት ከጊዜ በኋላ ደግሞ እመለሳለሁ ብሎ በአፉ እያወራ የነበረ ልጅ ነው። አሁን ግን እውነት አባቶች መጥተው ሊገድሉኝ እያስፈራሩኝ ነው፣ ጳጳሶችም ብርም የፈለከው እንሰጥሃለን ወደ ነበርክበት ተመለስ እያሉኝ ነው እያለ ያወራል በስልክ። ይህ ልጅ ማን ስለሆነ ነው እንደዛ የሚባለው? ኦርቶዶክስ በብር አይደለም የምታምነው። እግዚአብሔር አምላክ በደሙ የገነባት ቅድስት ቤተክርስቲያን እስካሁን ጸንታ ለዘላለም የኖረች ነው። ከዚህም በፊትም ኖራለች፣ ካሁን በኋላም ትኖራለች፣ ትቀጥላለች። ይህ ልጅ ስለወጣ የሚቀነስም የሚጨመርም ነገር የለም። ግን ይህ ልጅ አባት ስላልነበረ ብቻ ነው ሐሳባችንም የምንቃወመው። ይህ ልጅ ሌባና አጭበርባሪ ወይ ደግሞ ወንበዴ ነው። ለኦርቶዶክስ ያልታመነ አሁን ደግሞ ሙስሊም ገብቶ ለሙስሊም ይታመናል ብለህ ማሰብ ከባድ ነው። ይህ ልጅ ከቀናት በኋላ ወደ ፕሮቴስታንት ሊመለስ ይችላል። ቆይቶ ደግሞ እኔ ኦርቶዶክስ ነኝ ብሎ ለመመለስ ይችላል። ይህ ልጅ ሌባ ነው። የብዙዎች ሰዎች ባላቅ ቤተክርስቲያን አሰራለሁ እንደዚህ ያደርጋለሁ ብቻ የዘረፈ ዘራፊ እንጂ አባ አይደለም። በ18 ዓመት የምትሾም ቅድስት ቤተክርስቲያን የለችንም። ይህ ሁላ ከሀቅ የራቀ ነው። ወንድሜ በማታውቀው አትፍረድ። እኛ አላስጨነቅነውም፣ እንገድልሃለን እንደዚህ ያለውም ሰውም የለም። በቦታው የነበርነው አባቶች ሳይሆኑ እኛ ራሳችን ነን። ወንድሜ እውነት ደግመህ ማታወራው ነገር ይህ ታወት እንጨት ስለሆነ ብለህ እያወራው ነው። እውነት እኛ ኦርቶዶክሳውያን በሌላ ሳይሆን በሕግ እንጠይቃለን። ሰላማዊ እግዚአብሔር ከሁላችን ጋር ነው። ወደ ሳዑዲ አረብ ለመሄድ ከኦርቶዶክስ ወደ ሙስሊም የሄደው ወንድማችን የ18 ዓመት ህፃን ልጅ አባ ነኝ እያለ ኦርቶዶክስ ላይ እያጭበረበረ ወይ ደግሞ እየሰረቀ ገዳሞች አሰራለሁ ብሎ ከተሞች እየዞረ ብር እየሰበሰበ እውነት እንኳን ቆሞስ ሊሆን ዱቁና በስርዓት ያልተማረ ህፃን ልጅ ነው። ለብዙዎች ቤተክርስቲያን አሰራለሁ ወይ ደግሞ የተቸገሩ ሰዎች አግዛለሁ ወይ ደግሞ ጸበላለኝ ፈውሳለኝ እያለ የብዙዎች አጭበርብሮ አሁን ደግሞ ወደ እስልምና ገብተው እውነት እመኑኝ ከትንሽ ቀናት ወይ ደግሞ ከትንሽ ወራት በኋላ ደግሞ ፕሮቴስታንት ምን ሊሆን ይችላል፣ ኦርቶዶክስም ተመልሻለሁ ሊል ይችላል። ይህ ልጅ የሃይማኖት ችግር ሳይሆን የብር ችግር ነው ያለው። ለብር ሲል ማይገባበት ነገር የለም እና ይሄ ኦርቶዶክስ ማይወክልም አባቶችን ማይወክልም። አንድ አባት ቆሞስ ወይ ደግሞ የክህነት ሊቀበል ከሆነ ከ30 ዓመት በላይ መሆን አለበት። ይህ ልጅ ግን በአንድ ዓመት ሙሉ ሁሉም የተቀበለ የሌቦች መሪ አጭበርባሪ ሰው ነው እንጂ ይህ ልጅ አባት አይደለም። እኛ ደግሞ ሙስሊም በመሄዱ አይደለም የተቃወም ነው። ይህ ልጅ ቤተክርስቲያን አይደለም የሾሞቹ ራሱ ለራሱ ሾሞ አባነ ያለው ህፃን ልጅ የ18 ዓመት ልጅ ነው እና ኦርቶዶክሳውያን እውነት በዚህ ልጅ ሙስሊም መግባቱ አይደለም የምንቃወመው። በእኛ ስም በኦርቶዶክሳውያን ስም ብዙ ብር የበላው ወይ ደግሞ ወደ አካውንቱ ከ4 ሚሊዮን በላይ እንደገባ ብናገራሉ። አሁንም እንከታተለዋለን። የእናንተ ድጋፍም ከኛ ጋር አይለይ። በግሉ ኃጢአት ስለሰራ ልንፈርድበት አይደለም የመጣነው። ይሄ የህፃን ሌባ እውነት አባም አይወክልም ኦርቶዶክስም አይወክልም። በአማርኛ ስሩት ባላችን መሰረት ይኸው በአማርኛ ልሰራ መጥቻለሁ። እናንተም 10 ጊዜ ይሄን ቪዲዮ ኮፕሊንግ አድርጉልኝ። እዩት። በላይ በምትመለከቱት የ18 ዓመት ልጅ ወይ ደግሞ ህፃን ልጅ አባ ነኝ ቆሞስ ነኝ እያለ ለብዙዎች እያታለለ የነበረ በአሁን ሰዓትም ከኦርቶዶክስ ወደ ሙስሊም ቀይሬያለሁ ብሎ እዚህ የቻለውን የበቃውን ከሰረቀ በኋላ ወደ ሌላ ሃይማኖት የቀየረ እና ይሄ ህፃን ብዙ ሰዎች እኔ ቀባቸዋለሁ ወይ ደግሞ እፈውሳቸዋለሁ እያለ ከ4 ሚሊዮን በላይ አካውንት የተገባለት ይሄ አጭበርባሪና ሌባ ነው። ለማንም ኦርቶዶክስ አይወክልም፣ አባም አይወክልም። ግን እንደ አንድ ቅድስት ቤተክርስቲያን ከኦርቶዶክስ ወደ ሌላ ሃይማኖት ሲሄድ እናዝናለን፣ ይከፋናል። ግን በግሉ ኃጢአት ስለሰራ ልንፈርድበት አይደለም ነው የመጣነው። በቤተክርስቲያን ስም ግን ብዙ ነገሮች ስለሰረቀም ስለነገደም ነው ለመክሰስ የመጣ ነው ኦርቶዶክሳውያን። እናም በሁለተኛ ፓርት እመለሳለሁ። ይሄን ቪዲዮ ሼር አድርጉ። ሰደባችሁ። በነገራችን ላይ በአንቀጸ ካህናት ላይ የአንድ ካህን እድሜ የበቃ እንኳን ቢሆን ከ30 ዓመቱ በታች አትሹሙት ይላል። ቅስና ማለት ነው። አርያችን ጌታችን ነው። ከጌታችን በላይ የበቃ የለም። የጌታ አገልግሎት የጀመረው በ30 ዓመቱ ነው። የድሮም የብሉይ ኪዳን ካህናት የሚሾሙትም ከ30 ዓመታቸው በኋላ ነው። ስለዚህ ካህናት 30 ዓመት ካልሞላቸው ቅስናን አያገኙበትም። ይህ ልጅ ግን ገና በ18 ዓመቱ ቅስና ብቻ አይደለም ቁምስናው ነበረኝ ይላል። በጣም ገራሚ ነው። ይሄ ብቻ አይደለም። በነገራችን ላይ ከ4 ሚሊዮን ብር በላይ ገብቶለታል እየተባለ ነው ያለው። ግን ይሄ ሁሉ ትልቁ ችግር ግን ትግራይ ላይ ያለው የአባቶች መከፋፈል፣ የአባቶች ከቤተክርስቲያን መገንጠል፣ የአባቶች ጥፋት መንገድ ግን ለአህዛቡም ለመናፍቃኑም ለተሐድሶውም እንዲመች አድርጎታል። ተመቻችተውም ደግሞ እንደፈለጉ እየተጫወቱበት ነው ያለው። ስለዚህ ይህን ነገር ለመክፈል ለማስተካከል ቤተክርስቲያን አንድነቷ ያስፈልጋል። የቤተክርስቲያን አንድነት የቤተክርስቲያን ጥንካሬ መምጣት ካልቻለ ምናልባት ከዚህም በላይ የተለያዩ ድራማዎችን ላይ የምንችል ነው የሚሆነው። ታዲያ ቢንያም መቄዶንያ ላይ እንደተነሱበትም እየሰማን ያለ ነው። ለምን እኔ ሰው
በጣም ብዙ ሰው ልንተች እንችላለን፣ ግን በጣም መተቸት ከሚያሳፍሩ ነገሮች መካከል ላይ በዚህ ላይ ተች ተብዬ ፋይል ተልኮ ላላክ ብያቸው ፋይል ሳይልኩልኝ ቀርተዋል። ቢኒያም መቄዶንያ እስቲ መርምረው ጸጋዬ ተብዬ ማለት ነው። እሺ የምመረምርበትን ፋይል ላኩልኝ። ምንድነው መነሻችሁ? ምንድነው ጉዳዩ? እስቲ ፋይሉን ላኩልኝ ሲላቸው በዛው የጠፉ ሰዎች አሉ እና አሁን ደግሞ ተነስተውበታል። ሰደባችሁት አሉ፣ አንቋሸሻችሁት አሉ፣ የጨርቅ ኮፍያውን ተጠቅማችሁ ተሳለቃችሁበት አሉ። አው ልክ ናችሁ። አታዩትም? በጣም ደልቦ በጣም ተስማምቱት። ምክንያቱም እናንተ እንደምትሉት የመቄዶንያን የእርዳታ ብር ስለሚበላ አይደለ? ለነገሩ ዓለም ልምዷ ነው፣ ወርቅ ላበደረ ጠጠር መስጠቷ። በስሜት ተነስታችሁ ብሩን የታደረጋችሁ ምን አደረጋችሁ ከማለታችሁ በፊት ብሩ ምን ላይ እየዋለ ነው ብላችሁ ጠጋ ብላችሁ መቄዶንያ ውስጥ የሚሰሩ ስራዎችን አይታችሁ ጎብኝታችሁ ታውቃላችሁ? ሌላውን ተውና መቄዶንያ ለዳይፐር በነገራችን ላይ መሄድ እየፈለግኩ ሳልሄድ መቄዶንያና ገርጌሶን መሄድ በጣም ፈልግ ነበር፣ ግን ሳይመቻችልኝ ወደ ስደት ወጣሁ እንጂ ባያቸው ከመመኛቸው ቦታዎች መካከል አንደኛው መቄዶንያ፣ ሁለተኛ ገርጌሶን ነበር። በነገራችን ላይ ግን አልተሳካልኝም። ከ1.2 ሚሊዮን በላይ ያወጣል በየቀኑ። እንደ አጠቃላይ ደግሞ እስከ 3 ሚሊዮን ድረስ በየቀኑ ያወጣል መቄዶንያ። በዚህ የእርዳታ ድርጅት ውስጥ ከሚረዱ ወገኖቻችን መካከል በየቀኑ መቶ ሰው ሚኒመም ሕክምና ያደርጋል። ሲቀጥል መቄዶንያ ምን ያህል ቅርንጫፍ ነው ያለው? ወደ 56 የሚያህል ቅርንጫፎች አሉ። በዚህ ዓመት ብቻ የተከፈቱ ወደ 14 የሚጠጉ አሉ። የህንጻ ግንባታ እየተደረገላቸው ያሉ በተለያዩ ክልሎች ላይ የሚሰሩ ወደ 14 የሚጠጉ አዳዲስ ቅርንጫፎች አሉ የመቄዶንያ። አጠቃላይ ቅርንጫፎቹ ወደ 56 ናቸው። በእነዚህ ሁሉ ላይ እኮ ወጪ አለ። ሌላው መቄዶንያ እያስገነባ ያለውን ወደ 15 ወለል የሚጠጋውን ሆስፒታል ሰረታችሁት በየቀኑ እስከ 3 ሚሊዮን የሚያወጣውን ወጪውን ሳይጨምር ለዳይፐር እኮ 1.2 ሚሊዮን በየቀኑ ይወጣል መቄዶንያ ላይ። ወደ 3000 የሚጠጉ እኮ የአልጋ ቁራኛ ከአልጋ ማይነሱ የሰው ድጋፍ የሚያስፈልጋቸው ወገኖቻችን እኮ አሉ መቄዶንያ ላይ። የነሱን ዳይፐር ሳይጸየፏቸው ሽንታቸውን ሰገራቸውን እየጠረጉ ከወገኖቻቸው ጋር ደፋ ቀና የሚሉ እነዛን ሳስባችኋል? ለነገሩ ቁጭ ላለ ሰማይ ቅርብ ነው ይባላል። እባካችሁ አንዳንድ ሰዎች ማለት ነው ወይ አትሰሩ ወይ የሚሰራን ሰው አታሰሩ። መስራት ካልቻላችሁ እባካችሁ ብትችሉ ዝም ማለት እኮ ራሱ ትልቅ ነገር ነው። እናም በዚህ ልክ አፋችሁን ቢኒያም ላይ ከፈታችሁ እንደው ቢኒያም ምን ትላቸዋለህ ብዬ ብጠይቀው እንዲህ ሚላችሁ ይመስለኛል። ያው ዘፈን ኮፒራይት ስላለው ማሰማት አልችልም። የሆነ ሆኖ ግን በጣም አስቸጋሪ ነው። በነገራችን ላይ ለምን መሰላችሁ አስቸጋሪ የሆነብኝ ነገር ምንድነው? መነሻ አድርገው የተነሱት ምንድነው? እንደ ማስረጃ አድርገው ያቀረቡት ነገር ምንድነው? እውነት እነኚህ ሰዎች ኮንስትራክሽን ሙያውን ያውቁታል ወይስ ሕክምናው ላይ ሄደው አይተውት ፍሮድ አግኝተውበት ነው ወይስ ዶኩመንት አግኝተውበት ነው? የተወሰኑ ቪዲዮዎች ለማየት ሞከርኩኝ፣ ግን ምንም ያቀረቡት ኤቪደንስ ግን የለም። ባለፈው ዓመትም ለምኗል፣ ዘንድሮም እየለመነ ነው። ስራ እኮ እየተሰራበት ነው፣ ህንፃ እየተሰራ ነው። በየዕለቱ የሚወጣውን ምንም ጥርጥር የለውም፣ በጣም ከባድ ብር ነው እየወጣ ያለው በየቀን ወጪ። ሰው አንድ ሰው ሆኖ እንኳን ምን ያህል ኑሮን ለማሸነፍ እየከበደ እንደሆነ፣ ለአንድ ቤተሰብ ምን ያህል ኑሮ ለማሸነፍ እየከበደ እንደሆነ እናውቀዋለን። እንኳንስ ያንን ሁሉ አረጋውያንን አባቶችን ይዞ መንቀሳቀስ ይቅርና አንዳንዴ መተቸት ጥሩ ነው፣ ግን ስንተች ግን ምንድነው መነሻ ያደረግነው? መነሻ ስናደርግ ዶክመንቶች ይዘን ነው ወይ ፋይሎች ይዘን ነው ወይ ኤቪደንስ አድርገን ማቅረብ የምንችላቸው ለሰዎች ማሳመኛ የሚሆኑ ነገሮች አሉ ወይስ ዝም ብሎ ወሬ ብቻ አሜት ብቻ የሚለውን ነገር ትንሽ ገታ አድርገን ብናየው እሰየው ነበር። ዛሬ ጁማ ነው፣ ያውም ኢድ አልፈጥር። አየሁት ድባቡን፣ አቤት ተውቦ ሲያምር። እንደው ግን በረመዳን ጾም ላይ ከስር ያለው የሚል ሙስሊም ይኖር ይሆን? ካለ ፍጹም ተሳስቷል። ለምንድን ነው እንደዚህ የሚሆነው ብዬ እያሰብኩኝ ያለ አንዲት እህቴ ታግ አደረገች። ምን አይነት ቪዲዮ ላይ ታግ አደረገችኝ? እንዲህ አይነት ቪዲዮ ላይ። መልካም ጁማ ይሁንላችሁ። እንግዲህ የ200 ብሩን ቻሌንጅ ለኪዴ ገጠር ጅለን የሚዋጣውን እስካሁን ድረስ 400 ሰዎች አዋጧል። 600 ሰዎች ብቻ ትቀራለች። ነብዩ መሐመድ ሰለላሁ የ200 ብር መዋጮ ቻሌንጅ ጀምረውለት ነው እንደዚህ። አሁን እግራችሁን ካላስኩኝ የመሐመድን እግር ካላስኩኝ
እያለ ያለው የ200 ብር ቻሌንጅ ጀምረውለት ነው። ሰው ማህተብ ለብሶ ስለ ክርስቶስ ፍጡርነትን የሚያስተምር የክርስቶስ እንዴት የአምላክነትን የካደን ነብይ በየቀኑ እየተነሳ የሚያሟግሰው 200 ብር ነው። ለ200 ብር ፍለጋ ወይ ደግሞ 1000 ሰው 200 ብር ቢያዋጡልኝ ብሎ አስቦ ነው። እዚህ እንደዚህ ሳዋታችሁኛል እንደዚህ አይነት ሰዎች ትቀራላችሁ እያለ ያለ። ከዛ ለዚህ ቪዲዮ ላይ ብታዩት ደግሞ በህልም እኮ እየመጡልኝ ነው፣ በራእይ እየተገለጡልኝ ነው መሐመድ እያለ ያስፈስራል፣ ያስተረጉማል። አንዳንዴ ድህነት አይኑ ጥፋ የሚባለው ለዚህ ነው። ለ200 ብር ቻሌንጅ ብሎ አምላኩን ክዶ የሐሰት ነቢያትን እንድትከተሉ ያደርጋል። አሳዛኝ ነው። ያለ ትህትና ጾም አይጠቅምም። ያለ ትህትና ጸሎት አይጠቅምም። ያለ ትህትና ምጽዋት አይጠቅምም። ያለ ትህትና ምንም አይነት ተጋድሎ አይጠቅምም። ክርስቲያኖች መሰረቷ ትህትና ነው። ትህትና ስትመጣ ሁሉም በአግባቡ ፍሬያቸውን ያፈራሉ። ስለዚህ ትህትናን ፈልጉ የተባለው ለዚያ ነው። ትህትና መፈለግ በጣም አስፈላጊ ነው። ትህትና አሁን እንዲሁ ዝም ብለን ደርሰን ትሁት ምን ሆነው ነገር አይደለም። ሂደት አለው። ቅድም እንዳልኳቸው የመጀመሪያው የዋህነት ነው። ለምሳሌ ራስን መካር ነው። ከዚያ መስቀል መሸከም ነው። መስቀል ማለት ነው በህይወታችን ስንኖር የምንቀበለው መከራ ማለት ነው። በሽታ ሊሆን ይችላል፣ ረሃብ ሊሆን ይችላል፣ ሰዎች ስማችን እያጠፉት እየበደሉን እየቀሙን እየደበደቡን እያሰሩን ሊሆን ይችላል። ብቻ የተለያየ ነገር በህይወታችን ሊገጥምን ይችላል። ያንን ስለ ኃጢአቴ ነው ብሎ በደስታ የሚቀበለው ሰው እግዚአብሔር ወደ ትህትና ያሸጋግረዋል። ይህን አውቀን ትህትናን ፈልገን ለማግኘት አምላካችን እግዚአብሔር በቸርነቱ ይርዳል። ፍኖተ ጽድቅ አዲስ የተለቀቀ ስራ አላቸውና ይሄ የግጥሙ ሀሳብ የትኛውን ቤተክርስቲያን ይወክላል? እስቲ አጣራ የሰጠኝ ምላሽ አብረን ያለን። ይህን ግጥሙን በኖትቡክ ላይም እዚህ ጋር በሌላ AI ግጥሙን ለብቻው ኮፒ አድርኩት። ከዛ በኋላ እዚህ ጀሚናይ ላይ መጥቼ ግጥሙን ሰጠሁት ማለት ነው። ጽሁፉን ይወት ራሳችሁ ካሜራውን አዙሬ ላሳያችሁ። ሰላም፣ ይሄ ያቀረብኩት የመዝሙር ግጥም በግልጽ የሚያንጸባርቀው የፕሮቴስታንት ወንጌላዊት ቤተክርስቲያን አስተምህሮ ነው። በመዝሙሩ ላይ እኛም ከሱ ዞር ብለን ሌላ ማናይነን ይላል። ማብራሪያ፣ የፕሮቴስታንት አስተምህሮ ማዳንም ሆነ አምልኮ በኢየሱስ ክርስቶስ ብቻ መሆኑን አጥብቆ ያስተምራል። በመዝሙሩ ላይ ከእርሱ ዞር ብለን ሌላ ምንም አናይም ማለቱ የቅዱሳንን የመላእክትን ወይም የማርያምን ምልጃና ተራዳኢነት ኢንተርሴሽን ኦፍ ሴንትስ ላለመቀበል የሚዘመር መዝሙር መሆኑን ያሳያል። ሁለተኛ፣ በመዝሙሩ ላይ አልደገፍም በሰው ትከሻ ከንቱ ነውና የማይሆን መሸሻ ይላል። ማብራሪያው፣ በፕሮቴስታንት አማኞች ዘንድ በሰው ትከሻ አልደገፍም የሚለው አገላለጽ ሌሎች አማላጅ ቅዱሳንን በስጋ የነበሩትን ትተን መሸሸጊያችንና መታመኛችን ክርስቶስ ብቻ መሆን አለበት ለማለት የሚጠቀሙበት ነው። በመዝሙሩ ላይ ፊተኛው ኪዳን ነቀፋ ባይኖረው ለሁለተኛው ስፍራ ባላስፈለገ ይላል። ይህ ቀጥታ ከዕብራውያን 8:7 የተወሰደ ቃል ነው። የፕሮቴስታንት አስተምህሮ አዲሱ ኪዳን የክርስቶስ ሞትና ትንሣኤ የብሉይ ኪዳን ስርዓቶች ለምሳሌ እንደ ታቦት፣ መስዋዕት የመሳሰሉትን ሙሉ በሙሉ እንደሻረ ያስተምራል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ግን የብሉይ ኪዳን ስርዓቶችን በተለይም ታቦትን በአዲስ ኪዳን መንፈሳዊ ትርጉም ሰጥታ ታስቀጥላለች። ይህ የመዝሙር ስንኝ ብሉይ ኪዳናዊ ትስስሮችን በመተቸት አዲሱ ኪዳን ኢየሱስ ብቻ ይበቃል ለማለት የቀረበ ነው። የመዝሙሩ አገባብና ቃላት አጠቃቀም ወይም ተርሚኖሎጂ፣ ንብረት ሆነን የአንዱ ጌታ ኢየሱስ ነው ዋናችንና በዋጋ ተገዝታችኋልና የሚሉት ሐረጎች በኢትዮጵያ ፕሮቴስታንት አብያተ ክርስቲያናት ውስጥ በስፋት የሚዘወተሩና የሚታወቁ የቃላት አጠቃቀሞች ናቸው። በማጠቃለል መዝሙሩ መዳን፣ መታመንና መገዛት ለኢየሱስ ክርስቶስ ብቻ ነው፣ ሌላ አማራጭ ወይም የብሉይ ኪዳን ስርዓት አያስፈልገንም የሚለውን መሰረታዊ የፕሮቴስታንት እምነትን በግልጽ የሚያንጸባርቅ ነው። ስለዚህ በአጭሩ መዝሙሩም ጽንሰ ሀሳቡም አዘማመሩም ስልቱም ሁኔታውም መሳሪያውም እንዳለ ፕሮቴስታንታዊ ነው። በነገራችን ላይ ይሄን ለማወቅ AI መጠቀም አያስፈልግም አይደል? እሺ፣ እንዳደረገ ጆሮ ያለው ህሊና ያለው ማሰብ የሚችል ኦርቶዶክሳዊ ስርዓተ መዝሙርን የሚያውቅ ሰው ሊረዳ የሚችል ነገር ነው። ግን ያው እሺ የAI ስልጠና እየሰጠ ስለሆነ በዛው መንገዱም ጭምር ማስታወቂያ ነው። ችግር የለውም፣ ማስታወቂያው ይሰራል፣ ችግር የለውም። ግን እንኳን አይደለም ህሊና ያለው ሰው ይቅርና AI አርቲፊሻል ኢንተለጀንስ እንኳን ለይቶ የሚያውቀው ነገር ነው።
ምን አይነት መዝሙር እንደሆነ። ኦርቶዶክሳዊ መዝሙር መስፈርቱ ማያሟላ፣ መሳሪያዎችን የማይጠቀም፣ ስርዓት አምልኮ የምንፈጽምባቸው የዜማ ስልቶችን የማይጠቀም፣ አልፎም ተርፎ ደግሞ መልእክቱ ራሱ ፕሮቴስታንታዊ የሆነ ነው። ይህን መዝሙር እንግዲህ ለዚህ ፕሮቴስታንቶች አጥብቀው ፍኖተ ጽድቅን መዝሙር የሚያዳምጡት ስለዛ ነው። ኦርቶዶክስ ስለሆኑ ነው አይደለም፣ መዝሙሩ ፕሮቴስታንታዊ ስለሆነ ጭምር ነው። በደንብ እንደተረዱት ብዬ ነው። በነገራችን ላይ ዛሬም ነገ የሚያዳምጡ ሰዎች ስላሉ እንደ መልእክት ከሆናቸው ብዬ ነው። ወደ ያያ ጋር ልምጣ። እንግዲህ ወንድማችን ያያ እንደምታውቁት ያለው ካናዳ ነው። እንዲህ ብሏል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የወከለችው የቤተሰብ ጨዋታ አወዳዳሪ ፕሮግራም መሪ ቤተክርስቲያን የላትም። 4 ነጥብ። እንዲህ አይነት ጭቅጭቅ ውስጥና መወዛገብ ውስጥ አንገባም። ከዚህ በፊትም ገብተን የነበረው በእናንተ ትንኮሳና ሃይማኖታዊ ጨዋታ ስለጀመራችሁ ብቻ ነው። ይሄ ደግሞ ህዝቡ ይፈርደዋል። የቤተሰብ ጨዋታን ጴንጤ አይመራም ያለው ማን ነው? ነፃነት ወርቅነህ የቤተሰብ ጨዋታን ደግሞ ከህዝብ ጥያቄ መጥቶልን ወደ ህዝብ ለመመለስ ተዘጋጅተናል። በገባነው ቃል መሰረት እንግዲህ ቤተሰብ ጨዋታን ማን ይምራው የሚሉ ጥያቄዎች ከናንተው ሲመጡ ነበረ። እኛ ደግሞ እሱን ሰብሰብ ባደረገንና ፕሮግራሞቹ እየተቀረጹ ወደ እናንተ እየደረሱ ድምጽ እንድትሰጡልን አደረግን። እኔ ምን ጊዜም አቋሜ ምንድነው? የወንጌል አማኝ ስለ ኢየሱስ ክርስቶስ ዛሬም ይናገራል፣ ነገም ይናገራል፣ ወደፊትም ይናገራል። ከዚህ ቀደም አይታችሁ ከሆነ ወንድማችን ሸዋፈራው ደሳለኝ ስለ ክርስቶስ አዳኝነት ስለተናገረ ብቻ በሌላ ወገኖች ያሉ ተንጫጭተው ፊልሙ እንዳይታይ ሌላ ሀገር እንዳይሄድ በብዙ ማስፈራሪያ ሲያደርሱበት ተመልክተናል። ኢየሱስ የለየለት ጌታ ነው። ኢየሱስ የለየለት ጌታ ነው። ይህንን ሰውዬ በምን ቃል መግለጽ እንደሚቻል አላውቅም። በእውነት እግዚአብሔር አምላክ ምስክሬ ነው። እንደዚህ አይነት ሰው እያለ ደንቆሮ ብለን ብንሳደብ ኩነኔ ሊሆንብን። እሺ ደንቆሮ ከስድብ አንጻር ኮርነስት እንጂ ደንቆሮ ብሎ መናገር ችግር የለውም። ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 1 ቁጥር 22 ላይ ይናገራል። ጥበበኞች ነን ሲሉ ደንቆሮች ሆኑ ይላል። ስለዚህ ደንቆሮ ያላቸው መስማት እየቻሉ ነገር ግን መስማት የማይፈልጉ ሰዎች፣ ማወቅ የቻሉ ማወቅ የማይፈልጉ ሰዎችን ደንቆሮ ብሎ ይናገራቸው። ስለዚህ ደንቆሮ ብሎ መናገር በተፈጥሮ ድንቁርና ያላቸው መስማት የተሳናቸው ከሆነ እነሱ ደንቆሮ ብሎ መናገር ኃጢአት ነው። ከዛ ውጭ ግን መስማት እየቻሉ ማዳመጥ እየቻሉ ግን እምቢ ያሉ ሰዎች ግን ደንቆሮ ብሎ መናገር ስህተት አይደለም። በነገራችን ላይ ግን እኮ ድንቁርና የሚለውን ነገር መስፈርት የሚያሟላ ሰው፣ ነገር ግን መጽሐፍ ደንቆሮ ብላችሁ አትሳደቡ ብሎናል። በዚህ መስፈርትና ልክ የሆነን ሰው ግን በምን ቋንቋ ልንጠራው እንደምንችል አናውቅም። እኛ ኦርቶዶክሳውያን ባለማተቦች ከሸዋፈራው ደሳለኝ ጋራ የእርስትም የጉልትም ጸብ የለንም። ዘሎ ድንበር ጥሶ መጥቶ ቀዩን መስመር አለፈና እኛ ኦርቶዶክሳውያን መሳደብ ጀመር። ያኔ ነው እንግዲህ የቃላት ጦርነት የተገባው። እርሱም ጥፋቱን አምኖ ሰይፉ ፋንታሁን ላይ ቀርቦ ይቅርታ ጠይቋል። እኛም ደግሞ ፈተነ። ምክንያቱም እኛ ኦርቶዶክሳውያንን በይቅርታ እናምናለን። ይቅርታውን ተቀብለን ስራውን እየሰራን ያለው የት እንዳለ አናውቅም፣ ምን እያደረገ እንዳለም አናውቅም። ተመልሶ ግን መጥቶ ድጋሚ ቤተክርስቲያንን እሸነቁጣለሁ፣ እናገራለሁ፣ አንጓጥጣለሁ ብሎ ከመጣ ደግሞ ያው እንደለመደው በልኩ እንሰፋለታለን። ሸዋፈራ የቤተሰብን ፕሮግራም መራ አልመራ ለኦርቶዶክሳውያን የሚጨምርም የሚቀንስም ነገር የለም። እንዲሁም ለፕሮቴስታንቱም ቢሆን የሚጨምርላቸው ነገር ያለ አይመስለኝም። የቤተሰብ ጨዋታ ፕሮግራምን መምራት ማለት እኮ የመንግስት ሰማያትን ቁልፍ መያዝ አይደለም። እንደውም የቤተሰብ ጨዋታ ፕሮግራምን እንየው ከተባለ፣ በደረቅ እውነት እንገምገበው ከተባለ፣ ሀቅ አቋንና ነጭ ነጯን እናውራ ከተባለ የቤተሰብ ጨዋታ ፕሮግራም እኮ የቀልድ የቧልት የዘፈን የመዝሙር የተለያየ ውጥንቁጡ የወጣ ፕሮግራም የሚቀርበው ፕሮግራም ነው። እዛ ፕሮግራም ላይ ሸዋፈራው ደሳለኝ ብሎለትና አድርጎለት የቤተሰብ ጨዋታ ፕሮግራም መሪ ቢሆን ኢየሱስ ጌታ ነው፣ ኢየሱስ ያድናል እያለ ወንጌል የሚሰብክ መስሎ ነው። እንደለመደው ኦርቶዶክስ ተዋሕዶ ቤተክርስቲያንን የመሸንቆጥና የመስደብ አጀንዳ ኑሮት ይመጣል ብለህ አስበህ ነው? እንደዚህ አይነት ነገር እኮ የለም። አንተን በማስረዳት እኮ እኛ ደደቡን እኮ። በነገራችን ላይ ነፍሱን ይማረውና ነፂ ወይም ነፃነት የቤተሰብ ጨዋታን ፕሮግራም ይመራው የነበረው ነፂ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ባለማተብ ወጣት አርቲስት ነው። በሁሉ ዘንድ የተወደደ ወንድም ነበረ። ነገር ግን በሁሉ ዘንድ የተወደደው ነፂ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አጉልቶ ስለሚከተላት የሌሎቹን እምነት አሳንሶ አይደለም፣ የሁሉንም ቤተ እምነት በእኩል መንገድ አስተናግዶ ነው ነፂ የዚህን ያህል በፍቅር የተወደደ
አርቲስት ሆኖ ያለፈው። ነፃነት የአንድ ሃይማኖት ቋት ውስጥ ተቀምጦ ሃይማኖቱን ሲያጎላ የነበረ ሰው አልነበረ። ነፃነት እኮ በነበረበት ጊዜ የፕሮቴስታንትን እምነት ሲያንቋሽሽ አላየኸው። የኦርቶዶክስ ተዋሕዶ ቤተክርስቲያንን ሲያጎላም አላየኸው። የእስልምና እምነትንም እንደዚያው የትኛውንም ቤተ እምነት እንደመጣው አብሮ ምን ይል ነበር? ያስተናግድ ነበረ። ነገር ግን ሸዋፈራው ደሳለኝ ኢቢኤስ ድርጅት አምኖበት ከቀጠረው እኛ ይመለከተን አያገባን። ሸዋፈራው ደሳለኝ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን በጴንጤ መድረክ ላይ ሆኖ ሲሳደብ በነገርና በአሽሙር ሲያወራ ስለተገኘ ከኛ ጋር ተጋጨ። ከዛ በኋላ ቲያትር ይዞ መጣ። ቲያትሩን አናየማል። ምክንያቱም ሃይማኖታችንን አላከበረም ብለን ነው እንጂ ወንጌል ስለሰበከ አይደለም። እንደዛማ ከሆነ አረጋዊን አሰፋ፣ ስራፌል ተካ እነዚህ እኮ የጴንጤ እምነት ተከታዮች ናቸው። አንድም ቀን ከኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመን ጋር ተጋጭተው አያውቁ። አሁን ድረስ በሚሰሩት ቲያትር በሚሰሩት ፊልም የምንወዳቸውና የምናደንቃቸው ነው። ስለዚህ እኛ የቤተሰብ ጨዋታ ሸዋፈራው ደሳለኝ መራው እንትና መራው እኛ ይመለከተን። ግን አንተ ማሰብ ማገናዘብ ከቻልክ ግን ሸዋፈራው ደሳለኝ የምር ኢቢኤስ ላይ ወጥቶ የቤተሰብ ጨዋታ ፕሮግራምን የመምራት ፍላጎት ካለው ግን በእንዲህ አይነት አቅጣጫ ከሄድክ አያዋጣም። የአይጧና የዝሆኗ ታሪክ ነው የሚሆነው ማለት ነው። በነገራችን አንዳንድ ሰዎች ሁሉን ነገር ከሃይማኖት ጋር ካልሰፋ ነው ካልለካ ነው የሚሉ ሰዎች አሉ። ይሄ ስህተት ነው። ነገራችን ላይ ሙያ አለ። ሙያ ደግሞ ሃይማኖትን ሳይቀላቅሉ ሃይማኖትን ትተው ማለት አይደለም። ሃይማኖትን ሳይቀላቅሉ የመጡትን ሰዎች የሚያስተናግዶች መስተንግዶ በአግባቡ አስተናግዶ ማለፍን ያንን ማድረግ ይችላሉ ወይ ነው ጥያቄው። ፓስተር ሸዋፈራው ደሳለኝ ያንን ማድረግ ይችላሉ ይመጡ ሳይቀላቀልበት አሜን ኢየሱስ ጌታ ነው ሳይል ሙያውን አክብሮ መድረኩን አክብሮ ለሙስሊሙም ለክርስቲያኑ የሚመጥን መርሃ ግብር ማዘጋጀት ይችላሉ ወይ ነው። ይሄን ማድረግ ማይችል ከሆነ እንግዲህ ተቃውሞ ይቀጥላል፣ ምንም ጥርጥር የለውም። ግን አንዳንድ ሰዎች ግን ያው ለማሰብ ማንበብ ይጠይቃል። ግን ከንባብ የራቁ ሰዎች ማሰብ የተሳናቸው ሰዎች ስለሆኑ ግን ባልሆነው በሆነው ቤተክርስቲያንን መናገር ይፈልጋሉ፣ አባቶችን ማንቋሽ ይፈልጋሉ። ይሄ የአእምሮ ጥበት ውጤት ነው ብዬ አስባለሁ። ለማንኛውም እዚህ አላውቅም። ሰላም እግዚአብሔር ከእናንተ ጋር ይሁን። ቸር ቆዩ።